ለሁሉም ነገር እኮ መፍትሄ አስበን ጨርሰናል። ምንድነው እያስጨነቀ ያለው ነገር? በቃ አውርደኝ እንዴ አልፈልግም። በቃ አውርደኝ ናቲ። አሁንማ ሰፈሬን እያሳመሩልኝ ነው። ሄኖክ አንተ ምን ያደረግከው? አንተ ሰራ ዝርዝር መጨረስ አልችልም። እባክህ አንተ ሰውዬ ለምን ከዚህ በሰላም እንዴት አትፈቅድልኝም? ሰውዬው በችሎቱ ከተናደደ ቀጥታ ንዴቱን ዋና ላይ ነው የሚወጣው። ደግሞ በሰዓት ክብሩ አብሮን ቢኖር ጥሩ ነበር። በላይ ይቅርታ ሁላችሁ ስሙ። አንድ የምነግራችሁ ነገር አለ። እጅ ስጥ። ትሰማኛለህ? ይሄ የስፒድ ስጦታ ነው። ምክንያቱም እኔም በቁሜ ቀብረኸኛል። አቶ በላይ አትተኛም እንዴ? እንቅልፍ የሚወድ ሰው ሀሳብ የሌለበት ነው ይባላል። እኔ ደግሞ ብዙ ሀሳብ ያለብኝ ሰው ነኝ። ለሁሉም ነገር እኮ መፍትሄ አስበን ጨርሰናል። ምንድነው እያስጨነቀ ያለው ነገር? ይኸውልሽ ቤቲ፣ አንድ ነገር ስታስቢ አንድ መስመር ብቻ ይዘሽ አትጓዥ። ቆይ የተሻለ የምትለው ሀሳብ ወይም መፍትሄ አለ? ማለቴ ሀሳብህ ምንም እየገባኝ አይደለም። አንድ እቅድ አለኝ። በዚህ እቅድ ውስጥ ግን አንቺም ትሳተፊበታለሽ። ምንድነው? እናትሽ አንዴ ቆይ ሲል ነው ናቲ። በቃ አውርደኝ እንዴ አልፈልግም። በቃ አውርደኝ ናቲ፣ አውርደኝ ናቲ። አረ ምንድን ነው የምትጮይብኝ? አውርደኝ በቃ። አረ ቆይ አብረን አንወርድም እንዴ? ኒና፣ አንቺ ኒና፣ አይ ኒና እንደውቁ ኒና፣ ቆይ ምን ሆነሻል? አልሄድም። እንደው ተናጥቀኝ እኮ እኔም እሄዳለሁ። አንተ ችግር የለውም። የት ነው የምትሄጂው? የተስማማነው እኮ በዚህ መኪና እቃዎችሽ ልናመጣ ነው አይደል እንዴ? አዎ ነበር፣ ግን ናቲ ይቅርብኝ እንዴ። እኔ እኮ ህይወቴን እፈልጋታለሁ፣ መሞት አልፈልግም እንዴ። ከዚህ እኮ ናቲ የሆነ አህያም በቅሎም እነሱ ይሻላሉ። ቆይ እኔ የምለው ኒናዬ፣ መኪና ያዞርሻል እንዴ? ወይ ፌስታል ምናምን ነገር እንያዝ እንዴ መኪና ውስጥ? አይ እኔን ሳይሆን አንተ ነህ መኪናዋን ያዞርኳት። ቆይ ቅዱሴ እንዴት አምኖ ሰጠክ? አይ ኒናዬ ግድ የለሽም አንቺ በእኔ እምነት ይኖርሽ። አሁን ግቢና እንሂድ። ኦይ አልሄድም አልኩ እኮ። ኧረ ተይ ኒናዬ፣ ሴት ልጅ መኪና አይታ ዶሮ ደግሞ ጥራ አይታ እምቢም አልበላም አይባልም። ግቢ። ቆይ ምን ማለት ነው እሱ? ናቲ አንተ ትላንትና መኪና ይዘህ ዛሬ እንደዚህ አልክ? ትቀልጃለሽ እንዴ? ገና ጥቅስ በጥቅስ ነው የማደርገው የመኪና። ኧረ ባጃጅ አስመስላታ ናቲ። ይኸውልህ ናቲዬ፣ መጀመሪያ አንተ ተለማመድ፣ ከዛ አብረን እንሄዳለን። ምን ነው የህይወታችን ፍጻሜ እኔ አንድ ላይ እንዲሆን አልፈልግም። እሺ አሁን አትገቢም ኒና? አይ አልሄድም ናቲዬ፣ ታክሲን ጠርቼ እሄዳለሁ። እንዴት ታመኝም ብዬ አስቤ አላቅም ነበር። ለማንኛውም እኔ እንኳን እችላለሁ። አንዴ ቆም ብለሽ
አየሽኝ እንዴት እንደምችል ኒናዬ። እና ቀድም አውቀ ነበር እንደዛ ያደረገው? ይኸውልሽ ኒናዬ ልብሽ ምን ያህል ትርትር እንደምትል ስለማቅ እስቲ ትንሽ ላስደንግጥሽ ብዬ እኮ ነው። እንደዚህ ተጀመረ። የማን እንደሚብስ እናያለን። እሺ። ኧረ በስም ሲኖትራክና ታንክ ቆመን የነዳን ሰዎች እየከብደናል። ግቢ ግቢ። እስኪ አንዴ ድገመው ናት። ኧረ ግቢ። አሁንማ ሰፈሬን እያሳመሩልኝ ነው። ፏ እያደረጉት ነው። ዛሬ በድሪያ ምናምን መዋል የለም። ምሩዬ ዛሬ ለምን ቀሚስ አድርገሽ አትሄጂም? ቆንጆ ነሽ እንድትወጪልኝ ነው የምፈልገው። እሺ ናኦሚ፣ አንተ የመረጥክልኝን አንተ የፈለከውን ሁሉንም ነገር አደርጋለሁ። ግን በኋላ ደግሞ አምሮብኝ እንዳልጠለፍብህ። ጭራሽ አሁንማ እኮ አንቺ የሚጠልፉብኝ አንቺ ብቻ እንደወሰዱብኝ አይደለም የምቆጥረው። እና ከነ ልጅ ወሰዷት ልትል ነው? ታዲያስ ትቀልጃለሽ እንዴ? ያው ግን መጀመሪያ አንቺ ነው ወሰዱብኝ የምለው፣ ከዛ ግን ያው ልጅ ማለት አይቀርም። ግን ናኦሚ፣ ልጅ ከወለድን በኋላም እንደዚህ ከልጃችን በላይ እኔን ትወደኛለህ እንዴ? ምን ማለት ነው ምሩዬ? በእርግጥ ያው ልጅ ሲመጣ ፍቅር የሚካፈል ሰው ይመጣል ምናምን ይባላል። እኔ ግን በእንደዚህ አይነት ነገር አላምንም። ያንቺን ፍቅር ማንም እንዲካፈልብኝ አልፈቅድም። ግን ምን ብዬ የጸለይኩትን ጸሎት ሰምቶ ይሆን አንተን የሰጠኝ? አላውቅም፣ ግን ምናልባት ስገምት ይሄ ጥሩ አድርጌ አፍርሼ የምሰራው ባልስጠኝ ብለሽ ሊሆን ይችላል። ምን ማለት ነው? ምን ማለት ነው ምሩ? ይሄ እኮ የአደባባይ ሀቅ ነው። ያው እንደ ህፃን ልጅ ነው እንደ አዲስ ጠፍተፈሽ ሰራሽ፣ ጉድለቴን ሞልተሽ ይሄው አባወራ አድርግሽኝ። እንደዛማ አትበለኝ። ፍቅር እኮ ሁሌም መቀበል ብቻ አይደለም፣ አንዳንዴ መስጠት ነው። አንተ የኔን ጉድለት፣ እኔ ደግሞ ያንተን ጉድለት መሙላት ነው። በቃ አሁን አንተ የመረጥክልኝን ቀሚስ ለብሼ ልውጣ። ይኸውልሽ ራሴ እንደመረጥኩልሽ ራሴ ነኝ የማለብስሽ። ልቀቀው እንጂ ምን ነው? ምን እንዳትሆኝ ነው? እንደውም ይኸውልሽ እዚህ ብርድ እንዳይመታሽ ውስጥ ልቀይረልሽ። እንዴ ነው ምን ሆናል? እኔ ራሴ ለብሳለሁ፣ አልፈልግም። ናሆሜ ግን እንደዚህ እያጣደፍከኝ በኋላ የልጃችን አፍንጫ ቢበላሽ እኔ የለሁበትም። ትሰሚኛለሽ? ሲጀምር ልጁ ድፍጥጥ ሆኖ ከተወለደ ያንቺ ጥፋት ነው። ከአንቺ ራስ አልወርድም። ኧረ አፍንጫ ቢገተር እንደ ስልክ እንጨት እኛ እንበልጣለን ነጎራዲት ሲባል አልሰማህም? ደግሞ እንደዚህ ማለት ጀመራችሁ? ናሆሜ ግን እኛ ሴቶች እየፈለግን ወንድ ቢሆንስ? እንዴ ይሁና፣ ለምን ምንም አይሆንም። ይኸውልሽ ብቻ ፈጣሪ አንቺና ልጄን ሰላም ያድርግልኝ። እሱም ብቻ ነው የምፈልገው። እንግዲህ መጸለይ ነው። እኔ የምልህ እነ ኪራ ጋር ሳንሄድ ለምን ቤተክርስቲያን አንሄድም? መጀመሪያ እሺ፣ ግን ምግብ አትበይም? አይ ይቅርብኝ፣ መጀመሪያ እንሂድ። ደግሞ እኮ የፍርድ ቤት ሰዓትም ገና ነው። እሱማ ገና ነው። በቃ ነጠላ ላምጣልሽና እንሂድ። ሄኖክ አንተ ምንድን ነው? አለቃ ሊያናገር ይፈልጋል። ተነስና እንሂድ። እና እንደ መርዶ ነገር ያንተ በኩለ ሌሊት ቤቴ ምን ትሰራለህ? እሱ እስከፈለገ አይደውልልኝ? ስልክ ስለማይሰራ ነው የመጣሁት። ተነስ። ቆይ እንዴት ገባ እዚህ ቤት? እሱን ተወውና አሁን ተነስና ልብስን ለብሰን እንሂድ። አልሄድም። በቃ ከፈለክ ለዛ ለአለቃም ነገሮች ጭራሽ በገዛ ቤቴ ጉልበቱን ሊያሳየኝ ይሞክራል እንዴ? ሄኖክ አታስቸግር፣ ተነስና እንሂድ። ባሌር ምን ልታመጣ? ጭራሽ በገዛ ቤቴ ትወጣጠርብኛለህ እንዴ? ጉልበት እንድጠቀም አታስገድኝ። ማን ነው ቆይ አንተ ብቻ ጉልበተኛ ያደረገ? ይኸውልህ
ጉልበታችንን መለካከት ከፈለግን ደግሞ ማለት ነው መሞካከር እንችላለን። እሺ እሱ በኋላ ይደርሳል። አሁን ግን ሳምሶንን ሳልጠራው ብትወጣ ይሻል። አሃ ተደራጅታችሁ ነው አይመጣችሁት? ይሄን ያክል ነው ያለቃ የሚፈረኝ። እንዳትፈታተኝ ሄኖክ ደግመህ ሞክረኝና ትጸጸታለሽ። አሁን ልብስህን ለብሰን እንውጣ። እስኪ አለቃ ልክ እንደ መላከሙት በጧት ቤቴ ልኮ ምን ሊለኝ እንደሆነ አብረን ሄደን እንዋ። ሄኖክ አለቃን ባትዳፈረው ጥሩ ነው። ለማንም አይደለም ለራስ ነው። ለማንኛውም አሁን ተነስተን እንሂድ። እሺ አሁን ልብሴ ልቀይር ትወጣልኛለህ ወይስ እንዴት ነው? እወጣልሃለሁ፣ ግን በቅርቡ አለቃ አንተ እንዴት መቅጣት እንዳለብኝ ትእዛዝ እንደሚሰጠኝ ይታየኛል። አምላኬ አንተ ለኔ ያደረግከውን ድንቅ ስራ ዝርዝር መጨረስ አልችልም። አሁን ደግሞ ይህንን ታምር አደረግልኝ። መቼስ አንተ ስራ ያልቅብህ። አንተ በፈቀድከውና ባቀድከው ጊዜ በሆዴ ፍሬን ሰጥተኛል። አንተ የምለፋበትን ሳይሆን የምጠቀምበትን ልጅ አድርግልኝ። ወልጄ ባዶ ቅፌን ከመቅረት አንተ ጠብቀኝ። አደራህን የነበርኩበትን ስቃይ እንዳታረገኝ። እንዳርልኝ ፍቅር። አዎ ማታ ግን መተን ጧፍ እናበራለን። ግድ ነው። እዚህ ላደረሰን ፈጣሪ ማመስገን አለብን። አዎ እንሂድ በቃ። ቆይ ለምንድን ነው እዚህ ያስጠራሽን ቤቴ? እኔን ቆይ ስንት ሰዓት ሙሉ እዚህ ጠበቅኳችሁ? ቆይ እናንተ ለምንድን ነው እኔን የማትተውኝ? እሱን እኔ ምን አውቃለሁ? አንተ በስነ ስርዓት ተጠርተህ እንደማትመጣ እኮ የታወቀ ነው። እና ቆይ በተኛው ቤት ሰው ቤቴ መላክ ተገቢ ነው ብላችሁ ታስባላችሁ? እናንተ ቆይ ለምን እኔን አትተውኝ? እሱን እያወቅህ ለምን ትጠይቀኛለህ? ወይስ ደጋግመን ስንነግርህ ልትሸመድደው ፈልገህ ነው? አልገባኝም ቤቴ። ቆይ ምን አይነት ሴራ እየጎነጎናችሁ ነው? ቆይ እናንተ ለምን የራሳችሁን ህይወት ለመኖር አትሞክሩ? ለምን ቆይ አትተውኝም? እኔ ይሄ ሴራ ሳይሆን ስራ ነው። ምን አለ መሰለ፣ አንድን ሰው ጥለኸው አንተም እንዳትወድቅና እንዳይጥልህ የምታደርገው ጥረት ሁሉ ስራ ይባላል። ላይክ እንዴት መሰለ፣ አንድ ነጋዴ ንግዱን ከኪሳራ እንደሚጠብቀው ማለት ነው። ቆይ አንቺ ምን ያክል ጭንቅላትሽ ቢደፈን ነው ቆይ ኪራን ትተሽ እሱን እንደዚህ ያመንሹ? የፈለከውን ነገር ማለት ትችላለህ። ከፈለክ ኪራንም ጠልተሽዋል በለኝ። የሆነ ሰዓት ጅል እያለው ስለወደድኩት ብቻ ይህንን ነገር ዛሬ ማስታወስ አይጠበቅብህም። ታሳፍሪያለሽ ቤቴ። ይሄን ግን ጠንቅቀሽ ወቂ እሺ? ለአንቺ ታዛዥ መቼም አሉ። እሺ የኔን ስቶ ግን ደግሞ በላይና ለመታዘዝ ምን እንደሚያመጣ በደንብ ታውቃለህ። ለምን የማይገባሽ ቤቴ? ይኸውልሽ ትሰሚኛለሽ፣ እኔ ላይ የፈለገ ነገር ሊፈጠር ይችላልሽ፣ ትገይኛለሽ እንጂ በሞት ይኸውልሽ ፍርድ ቤት እንጂ ኪራ ላይ አልመሰክርም። አልመሰክርም? እንደዚህ አይነት ምርጫ ያለ ይመስላል? ሄኖክ በጣም ተሳስተሃል። ከኪራ ጋር ምንም ብንጋጭ ያንን መልካም ጊዜ አድርሰው እሺ? እኔ እንዳንቺ አይደለም። ይሄንን ለኔ ሳይሆን ላቶ በላይ ብትነግረው አሪፍ ይመስለኛል። እሱማ እንደ ባለስልጣን እዚህ ድረስ አሳጅቦኝ ነበር የመጣው፣ ግን እኔ እዚህ ስደርስ እሱ የለም።
እባክህ አንተ ሰውዬ ለምን ከዚህ በሰላም እንዴት አትፈቅድልኝም? ቆይ ትንሽ እንኳን አላሳዝንም? ይኸውልሽ ሴትዮ አየር አጠረኝ ብለሽ ነው የመጣሁት። ስለዚህ አርፈሽ ተቀመጭ። ግን እኮ ሰው በሰው ላይ ማለት በእህቱ ላይ እኮ አይጨክንም። ይኸውልሽ እኛ ስራ ላይ እህት ዘመድ የሚባል ነገር የለም። አለቃም ብቻ ነው የምታዘዘው። እውነት ግን ማን ጋር እንዳለ እያወቃችሁ ነው በጭፍን እየሄዳችሁ ያላችሁ? ቆይ ነጋችሁ ምንድን ነው የሚሆነው? ምንድን ነው ተስፋችሁ? ስለኛ መጨረሻ ተይና ይልቅ አንቺ ራሱ መጨረሻሽ ምን እንደሚሆን አስቢበት። እሺ አንድ ለታ እንኳን ወደልኝ ማስመለጡ ይቅር፣ ግን ደግሞ ቢያንስ እንደያዛችሁ ይለና ኪዳ ልንገራችሁ። አንዴ ብቻ ስልክ ስጠኝ። ሄኖክ እዚህ ነኝ። ሄኖክ እባክህ ከዚህ አስወጣኝ። ሄኖክ በጣም ነው የሚጨንቀው። አንበሳ ምን ልታረግ ነው? ቆይ እናንተ ለምንድን ነው ሀናን እዚህ ያስቀመጣችኋት? እናንተ ቆይ ያማችኋል እንዴ? የሚያምህማ አንተ ነህ። አቶ በላይ ቤት ድረስ መጥተህ ጀግና የሚያጫውት። ቆይ እናንተ የሰው ልጅ ቆይ ለእናንተ አሻንጉሊት መጫወቻ ነው እንዴ? አሻንጉሊት ራሱ በስንት ጣሙ ክብር አለው እንዴ? እስኪ ንገረኝ፣ አንተ ብትሆን ምን ታረግ ነበር? ንገረኛ፣ ምን ታረግ ነበር? ሀብተህን ሁሉ አሳልፈህ ትሰጥ ነበር? ለአንቺም ሆነ ለዛ አለቃሽ ተብዬ ማለት ነው ኪራ ላይ ሂጄ እንደማልመሰክር እንግዲህ አስረግጠሽ ንገሪሽ። እሱ ህልም ነው እነግርልሃለሁ። ግን ደግሞ ምንም ነገር በፍቅር ማድረግ የማይችል ክብር የማይወድለት ሰው በህይወቴ አንተን ብቻ ነው ያየው። ያኔ እንደዛ እንዳልሆንክ አሁን እኔ እንደዚህ ተናግረኝ ሄድክ። እመነኝ፣ አንተ ስታለቅስ እኔ ከዳር ቁጭ ብዬ አይሃለሁ። ሳንቹ ኧረ እባክህ እንዴ! ወይ ምን ላምጣ? ምን ሆነህ ነው? በእንቅልፍ ልቤ እየሳክ ነበርኩ። ቆይ ምንድን ነው የተፈጠረው? ፍቅር በህልሜ ከሰኒዬ ጋር ታርቀን ስንጨፍር ነበር። ጆከር አንተ እኮ ነው ራስን እየጎዳ ያለው። ፍቅር እሺ ቆይ እኔ ምን አድርግ ነው የምትይኝ? እኔ እኮ ይሄ እንዳይሆን ለምኛት ነበር፣ ግን እሷ ግን ጨከነች። ጆከር እሷንም ተረዳት። ያየችው ነገር እኮ ቀላል አይደለም። ማንኛውም ሴት ብትሆን እሷ ያደረገችውን ነው የምታረገው። እሺ አሁን እኔን ምን አድርግ ነው የምትይኝ? አንተም እየወደድካት እሷም ደግሞ አንተን እየወደደች መራራቁ እኔ አልደግፈውም። በቃ በመሀላችሁ ያለውን ነገር አብርዱት። ፍቅር ይሄ የፍቅር ጉዳይ ብቻ አይደለም የክብርም ጭምር ነው። አንዳንዴ እኮ ኑሮ ዝቅ ያለን ሰው አያከብረውም። እሱንም ቢሆን እኮ ማስተካከል ትችላለህ። በቃ መጥፎ የሚነግርህን ልብህን ወደ ጎን ተውና ጥሩን ነገር አስብ። እና ሰኔን አግኛት ነው የምትይኝ? አዎ ብቻዋንም ቢሆን አግኛትና አውሩበት። ምን ይታወቃል፣ ሁሉም ነገር ሲስተካከል ይሆናል እኮ። እስኪ እንደዛ የሚሆን አይመስለኝም፣ ብቻ እናያለን። እሺ አሁን ቆይ ስለመጡ ሽማግሌዎች ምን አልከኝ? በቃ እኔ ፊቴ ልታጠብ፣ እንደዛ ሳይሻል አይቀርም። ወይ ወንድሜና ሰኒ ከፍቅራችሁ ልካችሁ በለጠ ነው። በቃ መጨካከኑ ገፋችሁበት አይደል? አረ ሰዎች እንሂድ በቃ፣ ሰዓት ረፈደ እኮ። ምንድን ነው ጉሮሯችን ላይ የምቆመው? ቡና እንጠጣ እንጂ እኔ እንደውኩኝ ሳልጠጣ ከዚህ ቤት አልወጣም። በቃ አንተ ስለጠጣ ነው ነው ማምን ሆነሃል። እዛ ሄደን ቁጭ ብንል ይሻላል። እናርፍድ እንዴ ደግሞ ኪራይ ምን ሆነሃል? በጣም እንደጓጓ ይገባኛል፣ ግን ደግሞ ገና 3 ሰዓት ይቀረዋል እኮ። እባክህን ራስን አረጋጋ። አልገባሽም? ይኸውልሽ እዛ ፍርድ ቤት ውስጥ ያንን ሰው እያሸንፊው አይኑ ደም ሲለብስ ለማየት በጣም ነው የጓጓሁት። ሁሉም ነገር እኮ ይሆናል። ድመቱን ለወልዳ ጅራቷ ሲቀርጫዎች የሚባለው ተረት እንዳይደርስ ብንረጋጋ ይሻላል። ወንድሜ ሁሉም እኮ ልክ ናቸው። ደግሞ ምንድነው ይሄን ያህል? ያሸነፍነው ጉዳይ እኮ ነው። ምንም የሚያሰጋ ነገር የለም። እሺ እንግዲህ ካላችሁ ምን አደርጋለሁ? እዚህ አካባቢ ብስኩት የሚጠብሰዋል እንዴ? ይሸታል። ጀመራት ደግሞ እዚህ ከየትና የተርቀ ትላለች። ይህ ታሰቃይ ነው በቃ እንጂ እኔ ምን አደረኩኝ? እሱ እኮ ነው ሸተተኛሉ። እንዴ እናንተ ገና ባልተወለደ ልጅ ትከራከሩ ነው እንዴ? ምሩ ልክ ናት። እኛ በእርግዝና ወቅት አማረን ስንል የኛ ቅብጠት ነው የሚመስላችሁ፣ ግን የልጃችሁ ትእዛዝ ነው። እሺ አዎ እዚህ ንገሪልኝ፣ እነሱ አይገባቸውም።
እውነት እኔ ግን በጣም ነው ግርም የሚለኝ። እንዴ አስባችሁታል? ምድር ላይ ያለው ሰው በሙሉ የመፍጠር ጥበብ ማለት እንዴ እና ኮሎኔል የለርና ነው። በቃ ለዛሬ ክርክሩ ይቅርብሽ። እንደምታየው 3-2 እየተመራን ነው። ባይሆን አባላት አሟልተን አቅም አደራጅተን እንመለሳለን። እንዴ ቆይ አንተ እያፈገፈክ ነው እንዴ? እንደዚህማ አታርግም እንዳሰማችሁ። ቆይ አንተ እዚህ ልታናድደኝ ነው እንዴ? ስማ ምሩ ካረገዘች በኋላ ማለት ነው ከሶፋው ላይ ለመነሳት 360 ዲግሪ ነበር ምዞር 360 ዲግሪ። ቆይ እሺ እኔ እንደዚህ ያደርጋሉ? የምሬን እኮ ነው ያፍቀረልሽ። እንዴ ነው ምዞር እኮ እናታችሁ ወዴ ለምን ነው ረፍ? ወይኔ ምሩ ግን በቃ ቤትም እንደዚህ ነው ሲጫወትብሽ የሚውለው። እስኪ ተይኝ ኪያ፣ እያየሽልኝ ነው አይደል? ማውራት እንኳን አልችልም፣ አፌን አዘጋኝ እኮ። ገና ምን አይተሽ? ቤት ስንሄድ ሁሉም ነገር ነው ማሳይሽ። ናሆም እሺ በቃ አሁን አምኛለሁ። ምንድነው ባደብሽ አልፈለ ደርሳል ናሆም። ለሁላችሁም መልካም እድል። እንዴ ምን ነካሽ ሄደን ያንን የመሰለ ቡና ጠጥተሽን አይደለም ፍርድ ቤት እንዴ ጦር ሜዳ ብንሄድ አናሸንፍም? አጅሬው ራሱ ተመችቶት ያው ካልደገምኩ እያለኩ። አመሰግናለሁ ኪራ። እናንተም የምትሄዱበት ጥሩ እንዲገጥማችሁ እመኛለሁ። እናመሰግናለን ሄደን። ምን ነው ቆምሽ ታዲያ ተቀመጭም እንዴ? አይ ውስጥ ልሁን። እንዴ ለምን ሄዱ? ነይ እዚህ ቁጭ በይ። ችግር የለውም ውስጥ ልሁን። ቆይ ምን ሆናለች? ደህና አትመስልም። ምንም አልሆነችም። ያው ደብሯት ነው የሚሆነው። በቃ እኔ አይቻት ልምጣ። እንዴ ደግሞ አንተ እዚህ ምን ትሰራለህ? በዛሬ ቀን ምን ልትሆን ነው የመጣው? ይቅርታ ሁላችሁም ስሙ። አንድ የምነግራችሁ ነገር አለ። ሀና አደጋ ላይ ናት። ምን? አዎ በላይ ሀናን ይዟት እያስፈራራት ነው። ይኸውላችሁ ቤት ውስጥ አግቷታል። ልንደርስላት ይገባል። Giving me. Canım ben de bitişiyor. እናትዬ ግን የእውነት ህልም እያመሰለኝ ነው። ይሄ ህልምም ቅዠትም አይደለም፣ ይሄ እውነታ ነው። ይሄ እንደም ያደረገልን ደግሞ ቅዱሴ ነው። አይ ቅዱሴ። ውይ አንዳንዴ ግን ወልዶ ካሳደገ ይልቅ በሆነ አጋጣሚ ላይ የምናገኛቸው ሰዎች ህይወታችን እንዲቀጥል ያደርጋሉ። ልክ ነሽ። የምር በጣም ነው የሚገርመኝ እኮ የሰው ልጅ እኮ ወይ ለዘመዶቹ ሊሰጥ ይችላል ወይ ደግሞ ቤቱን አከራይቶት ሊሄድ ይችላል። እንዴት መሬት ላይ ወርቆ ላገኘው ጓደኛው ይሄን ያደርጋል? የምር በጣም ነው የሚገርመው። እንግዲህ እናትዬ እንደዚህ አይነት ልብ ከላይ ካልተሰጠ ከየትም እኮ አይገኝም። ልክ ነሽ። አሁን ያስበሻል ልጆቻችንን ወልደን በዚህ በኩል ልፍ ሲሉ ይኸውልህ እናትዬ አንድ እንድታቅ የምፈልገው ነገር አለ። እዚህ እኔ እናንተ ለጊዜው ነው እንጂ የምንኖረው እድሜ ልካችንን አይደለም። እሺ እሱማ ልክ ነሽ ኒናዬ። ያው ማሰቡ አይከፋም ብዬ እኮ ነው። እናትዬ እባክን በቃ ወንዱንልኝና እኔም አንተም ስራ እየሰራን ህይወታችን መስመር ያዝ። በቃ የራሳችን ነገር ይኑረን። እሺ ኒናዬ የምር ቃል እገባልሻለሁ። ከዚህ በኋላ አንድ አባወራ ማድረግ ያለበትን በሙሉ ለማድረግ ቃል እገባልሻለሁ። እሺ ኒናዬ አደራ እናትዬ ወደ ኋላ እንዳትል። አንድ ያለኝ ተስፋ አንተ ብቻ ነው። ይኸውልሽ የልቤ ንግስት እኔ ከዚህ በኋላ አንቺንም ምንም ማስከፋትም አልፈልግም። እሺ ኒና ወይ እናትዬ ያው እንግዲህ እንደምታዩ ቤት ውስጥ ባዶ ነው፣ ወና ሆኗል። እኔና አንቺ ብቻ ነው ያለ ነው። በዛ ላይ ግርም እኮ ነው የሚለው። አዎ ብቻችንን ነን። ምን ነው? አይ ምንም። መኝታ ቤቱ ማየት ከፈለግሽ ግን እንደዚህ ላሳይሽ ብዬ እኮ ነው። ይሁን ክብድ ነገር ነሽ እንዴ? ለምንድን ነው ብድ የምትይ? እኔ እኮ ላንቺ አስቤ እኮ ነው። ማረፍ ከፈለግሽ ገብተሽ ረፊ ብዬ ነው። እናትዬ መጀመሪያ ምንም ነገር ከመጀመራችን በፊት ራሳችንን ማወቅ አለብን አይደል? ምን ማለት ነው ራሳችንን እናወቅ? ያው እኔ ናቲ ነኝ፣ አንቺ ደግሞ ኒና ነሽ እኮ። አይ ናቲ በእንደዚህ አይነት መንገድ አይደለም እያልኩ ያለሁት። መመርመር አለብን። መመርመር? ቆይ ኒናዬ ለምን እንደዛ አልሽ? ናቲ በቃ ራሳችንን ማወቁ ስለማይከፋ እኮ ነው። ከዛ በኋላ እንደፈለግን መሆን እንችላለን። ግድ የለም እሺ ኒናዬ እጠብቃለሁ። አይደለም አሁን ስንት ጊዜም ጠብቂ አይደል? ችግር የለም አንቺ እንዳልሽ ይሆንሽ። በቃ ይልቅ አሁን ምግብ ሰርተን እንብላ። ከዛ በኋላ እኔ ነጽናት ጋር ታደርሰኛለህ። እኔ አደርስሻለሁ። በቃ እንደውም አሁን ምግቡን እንስራ። አንተ እዚህ ቁጭ በል፣ እኔ ሰርቼ እመጣለሁ። ስሳሪ ማየት ፈልጋለሁ።
የምር ይኸውላችሁ ግን እኔን አምኖኝ እዛ ቤት የሚያስገቡኝ አይመስለኝም። ይኸውልህና ከአንተ ውጭ እዛ ቤት ማናችንን መግባት አንችልም። ሀናን ደግሞ የግድ ማዳን አለብን አይደለ? ይኸውልህ ሰውየው በችሎቱ ከተናደደ ቀጥታ ንዴቱን ሀና ላይ ነው የሚወጣው። እሱማ ልክ ነህ። እኔም ይሄን ነበር ልነግራችሁ አመጣጤ። የተሻለ ነገር ማሰብ አለብን። ሰዓትም እየሄደ ነው። ሰላም ናችሁ? ምን ናችሁ እዚህ ተሰብሰባችሁት? ኪራ እኔ ያሰብኩት ነው እያሰብክ ያለው። ምንድን ነው ያሰብኩት? ጎብላ ግን ይሄ ላይፍ አልደበረሽም? አላስጠላሽም? አልመረረህም? በይ አረ ሳንቾ በእናትህ አታማር። ሰዓታችን ገና ነው አይደል? በቃ መላ አልሰራንም ብለህ ነው አይደል እንደዚህ የምታማር? እዚህ ጋር መጥተህ ትቀመጣለህ። ሰው እየገላመጠ ነው የሚያልፈው። ደግሞ ስፓት ትቀይራል፣ ሌላ ቦታ ተመሳሳይ ህይወት፣ ምንም የማይቀየር አያስጠላም? አንተ ምን አባህ ሆነህ ነው በዚህ ሰዓት እንደዚህ የምትሆነው? አረ አንተ እኔንም ሙድ በጣም እያበላሽው ነው። አለቃቅሳል እንዴ? ገና ነው አይደል? በቃ ተፍ እንላለን። ምንም እኮ የሚያስጨንቅ ጉዳይ የለም። ገብቶሃል አይደል? እድሜ ዘላለምን እኝኝ እንዳል አሁንስ ያቸው እነዚህ ቦዘኔዎች እንዴት አድርጌ እንደማስደነግጣቸው ዝም ብለህ ተመልከቻለሁ። ምን እሺ ነው? ምን ነው ፈጣሪ ሆይ በረሃብና በችግር አንመጣ ስንል በመኪና ልፈጨን ነው? ኧረ ተው። ምንድን ነው አይነ ስውርና እንዴ? እንዴት ነው? ጎብላ ይሄ ነው እንዴ? አረ ጎብላ ተኝተህ ነው ምናምን ብለህ በእናትህ በጥፊ አንቀኝ። አረ እኔም ግራ ገብቶኛል። ቀስቅሰኝ በእናትህ። አይ ዘንድሮም እዚህ ድንጋይ ነው ቁጭ እንዳላችሁ ነው በቃ። ኧረ እባካችሁ እንዴ መቼ ነው ቆይ ስራ የምትጀምሩ እናንተ ሰዎች? እናንተ እየገረጣችሁ ድንጋዩ እኮ እያማረበት መጣ። ተው እንጂ ሌላ ራሳችሁ አስቤ ነው። ምንም ስራ ብትሰሩ ተፍ ማለቱ ነው የሚሻለው አይደል እንዴ ኒናዬ? አንተ ደግሞ ዝም በል። የሰው ቆርቆሮ ይዘህ ደግሞ ታወራለህ እንዴ? ይኸውልህ ቆርቆሮም ሆነ ፕላስቲክ ዋናው ነገር መኪና መሆኑ ነው። ኒናዬ ደግሞ ከዚህ በኋላ በእግሯ እንዳትሄድ፣ ምክንያቱም ንግስት ነች። ንግስት ደግሞ በእግሯ አትሄድም አይደል ኒናዬ? አዎ እንግዲህ ምን ታረጉታላችሁ? እንደ እናቴ አይነት አፍቃሪ ስጥት ያርጋችሁ። እንዲህ ስለሆናችሁ በጣም ደስ ብሎኛል። ያዝልቅላችሁ። እንዴ ጎቤው በሰላም ነው እንደዚህ ያልከው? ምን ታዲያ እዚህ አካኪ ዘራፍ ምናምን እንዲል ጠብቀህ ነበር እንዴ? ስማ ከዚህ በኋላ እኔም ጎብላም ተቀይረናል። አንዳንዴ እኮ በፍላጎቱ ሄደውን ታግላት መልሶ። በእውነት እንደዚህ ስትል ስለሰማው በጣም ደስ ያለኝ። ያው በትንሹም ቢሆን ህይወት ገብታለች ማለት ነው። አንቺ ምን ሆነሽ ነው? ስለ ላይፍ ለኛ ልታስተምሪን ነው እንዴ? እኛ እኮ እንደዚህ ቆርጥመን የበላናት ሰዎች ነን እንዴ። ሰው እንዳይደብር ጎብላ ግን እቺ መኪና አቃታለሁ የቅዱስ ነች እና እሱ ቢሆንስ? አሁን ግን የኔ ይሆናል። አረ ይመቸው በእናትሽ። ላንቺ መኪናውን ለኔ ደግሞ ሞንዳላየን ቢያትዬን ጥሎልን እኮ ነው ሄደው። ሎተሪ እንወጣለን ቁጠሩ። ዙሁር ሎተሪ። ኒና ስለተፈጠረው ነገር ሁሉ በጣም ይቅርታ። በህይወቴ እንዳንቺ ጉዳው ሰው የለም። ግድ የለም አንተ ብጥለኝም ያነሳኝ ሰው አላጣውም። ግን እባክህን ጎቢው በሴት ህይወት መጫወትህን አቁም። ግፍ ነው። እናይ ምናልባት ይቅርታሽ ላይ ይገባኝ ይችላል። ግን ቃል ምገባልሽ ነገር መቼም ቢሆን በህይወትሽ ላለመምጣት ሞክራለሁ። ይቅር ብያለሁ። ግን ይቅር ያልኩ ጠባሳ ይጠፍቶ አይደለም። በቃ ከቻልክ ደግሞ ተማር። ካሳለፍከው ህይወትክ መማር አለብህ። በእድሜ አትቀልድ። አይ ጎብዬ ልክ ነች እኮ ኒና እያለችው። በእርግጥ እዚህ ጋር የመጣሁት ምንም ሀሳቡን ሰምቼ አይደለም። እዚህ ጋር ያለው አየር ደስ ሲል ኒናዬ። በቃ እንግዲህ እናንተ የሚመቻችሁ በያ አንቺም ጥግሽን ያዥ። አታስቢ ጎብላ። እኔም ያው መስመር ላይ ስለሆንኩኝ ሆነ እኔ ጋር ደባል ምናምን ትገቢያለሽ። ናቲ እንሂድ አይደል? ደባልን በግደባ ግን ስመለስ ካገኘኋችሁ ለነገሩ የት መሄጃላችሁ? በቃ ሰላም ሁኑ። ሰላም ሁኑ ጎብዬ። ያማል አትንቀሽቀሽ። ይላል እንደነቀቀ መስሎት እኮ ነው።
አንተ ያማል እንዴ? ያማል? ትቀልዳለህ እንዴ አንተ? የሚስቱ ኤክስ እኮ ነህ። ኤክስ ቢያረግስ ደግሞ እኔ ሳንቹ በመነዴ ነው አብሬ የምሰረዘው። በቃ በእናትህ ተወኝ። ይኸውልህ እንዳትከተልኝሽ። ሻረጎብላ ቆይ ቶኔን ባያ ቁጥር አንተ ፍቅር ያገረሽባል ማለት ነው። ይሄማ ፍቅር አይደለም፣ ይሄ ኩፍኝ ነው። አታ ጎበላ ወዲህ ነው። ዝም ብሎ መግባት አለ እንዴ? እንዳልገባ እየከለከልከኝ ባልሆነ አንተ ራስህ አይደል እንዴ በጧት መጥተህ ካልመጣ ስትለኝ የነበረው? ያኔማ ያለቃ ትእዛዝ ስለነበር። አሁን ግን መግባታችን ይኸውልህ አሁን ፍርድ ቤት አብረን ለመሄድ ተነጋግረን ነበር። አለቃ ስለዚህ ነገር አልነገረኝ። እባክህ ወደዚህ ሂድ። ይሄን ያክል ቤተ መንግስት የምትጠብቅ አስመሰልከው። ይኸውልህ አሁን ሰይጣኔን አታምጣው። እሺ ይኸውልህ ቅድም ያረከውን አረሳሁትም። አሁን ሌላ ነገር እፈጥራለሁ ብትል አልታገሰም። ምን ልታደርገኝ? ና እስኪ ደብደበኛ፣ ና ሞክረኝ። አንተ ቆይ በሰላም ለምን ከዚህ አትሄድም? እኔ ይኸውልህ ከአለቃ ጋር ስምምነት አለኝ። አሁን አንተ አላስገባ ብለኝ ግን እነ ኪራ አግኝተውኝ የሆነ ነገር ቢፈጠር ኃላፊነቱን አንተ ራስህ ትወስዳለሽ። የተረገመ ሰው አላስገባም አለው። በእናትህ እና አባቱ ቢሮ አደረገው እንዴ? ዝም ብሎ አስገባም እንዴ? ወይ ካልሆነ ጥግ ጥጉን ሄጄ አናቱን ብዬ ልገላግለው እንዴ? አያር ትክክለኛውን ሰው ይዘን የመጣው ጽናት ወይ ምሩ ቢሆኑ ኖሮ ችግር ውስጥ እንዳትከቱን ይሉናል። በእንዴ ነው ኮጎረም ሳክቱ። ቆይ ሰኔ ይኸውልሽ የሄኖክን መጨረሻ እሱን ካላስገባው ነገር እንፈጥራለን። ደግም ያልነግርም ይኸውልህ አንድ ነገር ከተፈጠረ ግን አንተን ኃላፊነቱን የምትወስዱሽ። በቃ ሰኒ አሁን ፕላን ቢ እንጠቀማለን። እሺ በቃ ቀስ ብዬ ልሂድ። አዎ ጥቂት ነች። እሺ አሁን ቆይ ቁልፉን የት አደረጉት ይባላል? አሁን እነሱ ሳይመጡ ከዚህ ቤት መሄድ አለብኝ። ወዴት ነው የምንመጣው? ፒዙንስ አንኪሮች እየጠበቁ ነው። ይታልሽ ሄሎ በቃ ይቻታለሁ። እናንተ ነው እሺ። አቤት። ሰላም እንዴት ነህ? ምን ፈልግሽ? ቤት የለችም? እሷን ፈልጌ ነበር። ወይኔ ደህና ነሽ አይደል? ደህና ነሽ? ምን አልተጎዳሽም? ግን በጣም ፈርቼ ነበር። በቃ እንዴት ነው ማን እየጠበቀን ነው? እንሂድ። ቀስ በዚህ
ቁጭማ። እሺ ታገስበሽ ወይ ተጎዳ አረደ በርባ ድረስ አደረሰኝና በቃ ወይ ሄሎ አለቃ፣ እንዳልከው መተው ወስደዋታል። እንዴ ምን ሆናችሁ ነው እናንተ? ምንም የሚያሰጋ ነገር የለም አልኳችሁ እኮ። ምስክሮቻችንም አሉ። የሀናም መምጣት ደግሞ ለኛ ትልቅ ነገር ነው። እሱማ ልክ ነህ እኮ፣ ግን ያው ባለ ጉዳይ ስትሆን ትንሽ ልብ መፍራቱ አይቀርም። ኪራ ምንም የሚያስፈራ ነገር የለም። ልብህ እንዲተማመን ነው ጠበቃን ከውስጥ ድረስ ይዤ ወጥቼ እንዲያወራክ ያደረኩት። እንዴ አንተ ግን በእኔ አትተማመንም እንዴ? እሱማ ይሄን መሰለ ጠበቃ ልጅ ክሩቤል እንደምን ነህ? እንደና ነኝ አቶ በላይ። እንዴት ነው የቤቴ ውስጥ የመጨረሻ ቆይታ? በጣም ቆንጆ የተቀነባበረ ድራማ እያየው ነበር። በጣም እንደተዝናና ተስፋ እናደርጋለን። ለነገሩ በዛሬ ቀን ድራማ ካየህ ያው የመጨረሻ ቀን መሆኑን አምናል ማለት ነው። አዎ ልክ ናችሁ። እናንተ ምንን ስታኙ ይሄ የመጨረሻችሁ ሊሆን ይችላል። እርግጠኛ ነኝ አቶ በላይ። መቼም ከዚህ በኋላ አዲስ አበባ ውስጥ መቆየት አትፈልግም። ልክ ነው። አሁን እንግባ። ክቡር ዳኛ ፍርድ አወቀን አናስጠብቀው። ቆይ ጠበቃ ችግር አለን? አረ ምንም ችግር የለም። አንድ ተከሳሽ በዚህ ልክ በራስ መተማመኑ እኮ ትንሽ አስገርሞኝ ነው። አዎ ለነገሩ በላይ እንደዚህ ነው። ለማንኛውም በቃ እንግባኛ። ከነዚህ አንዱ ምረጥና ተነስተህ ፍቅር የማይመስል ነገር አታውሪ። በቃ ነው ያልሄድም። ቆይ ምን ሆነሃል? ምንም እየገባኝ አይደለም። ሰኔን አይደል እንዴ የምትፈልገው? ደግሞ ሽማግሌዎቹን መጥተው ነበር። አንተ ነህ ነገር ያላበረድከው። እባክህ ተነስና ሄዶ እንደም አልሄድም አልኩሽ እኮ ጆከር። የኔ መጸጸት አይታየህም እንዴ? እኔ እኮ ትዳርህን አፈረስኩ ብዬ ቀን ከሌሊት እየተሳቀቅኩ ነው ያለሁት። ፍቅር አንቺ ንጹህ መሆንሽን ራስሽ ታውቂያለሽ። እንደዛ እንደሆንኩ አውቃለሁ፣ ግን ደግሞ ንጹህ መሆኔ ለሰኔ አልታያትም። እና ካላመነች እሺ ምን ላድርግ ነው? እሺ ወንድሜ፣ ይሄ እኮ ፍቅር ነው፣ ፉክክር አይደለም። ለፍቅር መሸነፍ ደግሞ ትልቅነት ነው። ትንሿ እህቴ በቃ እንደዚህ አድጋ በስላ እኔን ለመምከር በቃች አይደል? አዎ። እና እንደዚህ እየመከርኩን ቢል ትለኝ ነው? እሱማ አልልሽም። እሺ በቃ ደስ ይበልሽ፣ እሄዳለሁ። እና የትኛውን ትለብሳለህ? ሰኒዬ እኮ እኔን የወደደችኝ በማንነቴ እንጂ በልብስ አይደለም። ስለዚህ አታስቢ። ፍቅሬ እስካልወጣላት ድረስ ምንም ችግር የለውም፣ ትቀበለኛለች። እሺ በቃ አሁን ያመጣሁልህን ልበስ። ሰኒ፣ ምናልባት ፍቅር እውነት ሆነ። ለፍቅር ተብሎ መሸነፍ ትልቅነት። ፍርድ ቤቱ ግራና ቀኝ ክርክር ተመልክቶ እንዲሁም የምስክር ቃል አዳምጦ ተለዋጭ ቀጠሮ ላያስፈልገው በተገኘው መረጃ በቂ ሆኖ ስለተገኘ ውሳኔውን ሰጥተናል። ውሳኔው በዛሬው ዕለት ማለትም በቀን 14/10/2018 በዋለው ችሎት አቶ ኪሩቤል ላይ የቀረበው የሀብት ተጭበርብሬያለሁ የሚል ክስ ሐሰት ሆኖ አግኝተናል። በመሆኑም ለተከሳሽ አቶ በላይ ደረሰ ይገባዋል ሲል ፍርድ ቤቱ መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። ይግባኝ መጠየቅ መብት ነው። በላይ መረጋጋት አለብህ። ተረጋጋ። ነው ማንረጋጋ። ሁሉም ነገር አበቃ እኮ። ፍርድ ቤት ያሉትን አልሰማህም? ምንድነው የሚያበቃው? ምንም ነገር አላበቃም። ይኸውልህ ጉዳዩ ሌላ ዳኛ እንዲሆን ያደርጋል። እሺ ኪራ፣ መረጋጋት ነው። ጭራሽ እኔንም ማድረግ አልችልም። ትሰማኛለህ? ከዚህ በኋላ በላይ ለማጥፋት ምንም አይነት ኃይል አያስቆመኝ። ኪራ አቶ በላይ ሀናን እዚህ ማሰራችን ምንም አይነት ጥቅም የለውም። እንደውም ሌላ የተሻለ ሀሳብ አለኝ።
ምንድን ነው? ሀና እዚህ እንዳለች እንዲያውቁና እንዲያስመልጧት እናድርጋቸው። ከዛም ያንን ክፍተት ተጠቅመን ምስክሮቹንና ዳኛውን በገንዘብ እገዛቸዋለን ማለት ነው። ቆይ እንዴት እንደዚህ ያልሽ? እስር ቤት ሆኜ አሁን ላይ ጉዳዩን ስለያዘው ዳኛ ሰምቼ ነበር። በጭራሽ በገንዘቡ አይደራደርም። አረ ሰዎች ተረጋጉ እንዴ! አሁን እኮ መፍትሄ ነው ማሰብ ያለብን። ምሩ አንቺ እንኳን ተይ እንጂ እሷን አረጋጊያት። ሁሉም ነገር እኮ በቃ ሰኒ፣ ቆይ ከዚህ በላይ ምን እንዳይሆን ነው እንዴ? አዎ ሰኒ እውነቷን ነው። ሌላ ቅድም አይጠፋም እኮ። ባይሆን ይግባኝም ቢሆን እንጠይቃለን። ቆይ ምስክሮቹ ለምንድን ነው እንደዛ ያደረጉት? እኛ ምን አደረግናቸው? ለምንድን ነው ኪራና መዳፋሽ የሚያደርጉት? በቃ እዚህ ተረጋጊ። ሁላችሁም እዚህ ጠብቁኝ፣ እመለሳለሁ። እንዴ ኪራዬ፣ ቆይ ወደ ልትሄድ ነው? ለምንድን ነው የምታለቅሽው? ሁላችሁም ተረጋጉ። በቃ እኮ ምንም የተፈጠረ ነገር የለም። በራሴ መንገድ ሁሉንም ነገር አስተካክለዋለሁ። ወንድሜ ምን ልታረግ ነው? እባክህ ምንም አይነት ስህተት እንዳሰራ። ኪያ፣ አንዳችሁ ለአንዳችሁ ሁላችሁም ተደጋገፉ። እኔ እመለሳለሁ። ደህና ነኝ፣ እመለሳለሁ አልኩሽ እኮ። በቃ አየር ልቀበል ነው። ደህና አይደለህም ወንድሜ፣ እባክህ ቢያንስ እንኳን ተቀመጥ። እመለሳለሁ አልኩሽ እኮ። ምሩ፣ ሰኒ፣ ምንም ነገር እንዳትሆንሽ አደራ። ኪያ አንቺም ጠብቂያት። እንዴ ወንድሜ የምን ስንብት ነው? የት ልትሄድ ነው? ኪያ ስንብት አይደለም፣ እያለቀሳችሁ ስለሆነ ነው ይሄንን ያልኩት። በጣም ነው የምወድሽ። ፍቅርሽ ለእኔ ከምንም በላይ ነው። ቃሌ ነው፣ እመለሳለሁ አልኩሽ እኮ። እኔ ምንም አልሆንም፣ ምንም አልሆንም። ተመለስ፣ እኔ ልቤ መርቷል። እባክህ ተመለስ ኪራ። በቃ ቤትሽ ደረሽ። እኔም ልመለስ። እንግዲህ ቤት ግባ አልልህም። ለምሩና ለጽ ታስፈልጋቸዋለህ። አዎ እንግዲህ ያው ኪራም እስከሚመለስ መጠበቅ ነው። ደህና እንደሚሆን ተስፋ አለኝ። አዲስ ነገር ካለ ግን አሳውቀኝ እሺ? እሺ አሳውቅሻለሁ። መቼም ኪራ ካላበደኝ ስህተት አይሰራም። ንዴት እኮ ብዙ ነገር ያስደርጋል። ደግሞ በሰዓት ክብሮም አብሮን ቢኖር ጥሩ ነበር። እሱ ትንሽ የተሻለ ያስብ ነበር። በጣም እንጂ እሱ ቢኖር ኖሮ ሁሉ ነገር በተረጋጋ መንገድ ያይ ነበር።
ታዲያ ምን ይደረጋል? ያንዳንድ ሰው ዋጋ እኮ የሚገባን ከሄደ በኋላ ነው። ያው እሱም ከሄደ በኋላ ዋጋው ገባን። በቃ ሰኒ አላስቆምሽ። ሰላም እሱን እንደምትመርጭ ባላቅሽ ቀለኝ ነበር ሰኒ። በላይ 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 ተነስ በላይ ማን ቀደመኝ? እጅ ስጥ። እጅ ወደ ላይ ቁም ተብለሃል። ትሰማኛለህ? ይሄ የስፒድ ስጦታ ነው። ኪራ፣ አንተ በፍጹም በህይወት መኖር አይገባም። ምክንያቱም እኔም በቁሜ ቀብረኸኛል።